السلام عليكم ورحمة الله وبركاته ከተወሰኑ ዓመታት በፊት ፈረንጅ ሀገር ላይ የሆነ ሙቭመንት ተጀመረ፣ የሆነ እንቅስቃሴ ተጀመረ። ያ እንቅስቃሴ ምን የሚል ነው? ክርስትና በጣም ተበድላለችና በአምላክ ስም ሰዎችን መበደል ይቁም በሚል ተጀመረ። ያ ነገር ወደ ትልቅ ሪቮሉሽን ተቀየረ። ያ ሪቮሉሽን ደግሞ መጨረሻ ላይ ያ የህዝብ ተቃውሞ ደግሞ መጨረሻ ላይ አጠቃላይ የአውሮፓ ሀገራትን ቀለባበሰና አሁን የምታዩት ዲሞክራቲክ እያሉ የሚናገሩት ሀገር ተቋቋመ ማለት ነው። ምን አድርጎ? ክርስትናን ሙሉ በሙሉ አውድሞ ዱቄት አድርጎት። እንዴት ነው ያወደመው? መጀመሪያ ላይ ያወደመው ክርስትና ሙሉ በሙሉ አይደለም የመታው። መጀመሪያ ችግር ያለበት እኮ መጽሐፉ ላይ እኮ አይደለም አሉ። የሃይማኖት አባቶቹ ናቸው ችግር ያለባቸው። እሺ የሃይማኖት አባቶቹን ህዝቡ ሁላ ተነሳባቸው። መጨረሻ ላይ ብለው መጡና መጨረሻ ላይ ስክሪፕቱ ራሱ ችግር አለበት መስተካከል አለበት የሚል ነገር መጣ። በክርስትናው ዓለም ውስጥ በፊት ሲከታተሉ የነበሩት ወይ ደግሞ ሲተገብሩ የነበሩትን መጽሐፋትን በአጠቃላይ ገደል ከተው ጨርሰው መጽሐፍ ቅዱስ ብቻ ለናሙና አስቀመጡ። መጽሐፍ ቅዱስን እኔ አሁን ያለሁበት ፈረንጅ ሀገር ነው እና እዚህ አሁን ብዙ ሰዎች አሉ፣ ክርስቲያኖች ምናምን ኢቴስቶች አሉ። ከክርስቲያኖች ጋር ስንገናኝ እንጠይቃቸዋለን። አንዳንዴ ምንም እንኳ እዚህ ሀገር ላይ ስለ ሃይማኖት መጠየቅ ባይደገፍም ስንጠይቃቸው ምን ያክል ጊዜ ባይብልን ማለት ምን ያህል ባይብል አንብበሃል ምናምን ብለን ስንጠይቃቸው ወላሂ ባይብልን አንድ ቀን በእጁ ያልነካለ ከክርስቲያኖች መካከል አንድ ቀን ባይብልን በእጁ አልነካም፣ ግን ክርስቲያን ነው። በህይወቱ አንድ ቀን ቸርች ሄዶ አያውቅም፣ ግን ክርስቲያን ነው። ለምንድን ነው ሲባል ኸላስ ክርስትና የሚባለው ነገር የሆነ ቸርች ውስጥ ያለ ነገር ነው፣ አለቀ በቃ። ኢስላምን እንደዚያ ለማድረግ ፕላን ተደርጓል አሁን። ምክንያቱም ኢስላም እስካሁን ድረስ ቁርአንና ሐዲስ በሚል ማህበረሰቡ አይሰማም። በቃ ቁርአንና ሐዲስ ነው ከተባለ ሁሉም ሰው ቁርአንና ሐዲሱን ነው የሚከተለውና የሌላ ሃይማኖቶች ትልቁ ችግር የነበረው ደግሞ ምንድን ነው? ስክሪፕቱ በራሱ ችግር ነበረበት ነው። ሐቂቃውም ያ ነው። ምክንያቱም የሰው ልጆች ፈጠራም ስለሆነ ያን ነገር ደግሞ በሰፊው ማየት ስለሚቻል ማለት ነው። ብዙ ነገሮች ስለገቡበት ያ ነገር ነበር ብዙ ነገሮችን ያበላሸው። ወደ ኢስላም ጋር ሲመጡም ያዩት ነገር ምንድን ነው? የሙስሊሙ ማህበረሰብ የዚያኔ የተመታው ክርስትናውን ከያዘው በተሻለ መልኩ አሁን ወደቀ የምንለው ተልፈሰፈሰ የምንለው ሙስሊሙ ማህበረሰብ ኢስላሙን ይዞታል በደንብ አድርጎ። በቁርአን ከመጣህበት አይሰማህም፣ በሐዲስ ከመጣህበት አይሰማህም። ምን ማድረግ ነው የተጀመረው? በቃ በቁርአን መምጣት ከባድ ስለሆነ ልክ እንደ በፊቱ ማለት ነው። እነ ቡኻሪ እና ሙስሊም ከቁርአን በላይ አውቀው ነው እንዴ በሚል እንዲመጡ ተደረገ ማለት ነው። እነ ቡኻሪ እና ሙስሊም ከቁርአን በላይ ናቸው እንዴ? ሐዲስ ከቁርአን በላይ ነው እንዴ? ይህችን ነገር እየሰማችኋት አይደለም? ሰሞኑ በጣም በዛች። በተለይ ቲክቶክ ላይ በፊት አልነበረም፣ አሁን ላይ እየተደጋገመ መጥቷል። ምን ልላችሁ ፈልጌ ነው፣ ይህ ነገር በሀገራችን ብቻ አይደለም። የሀገራችን አንዳንድ አረብኛ ሰሚዎች፣ ምክንያቱም ስለ ቁርአንና ሐዲስ ጉዳይ ያልተማረ ሰው ነው ይሄንን ኬዝ የሚያነሳው። ቁርአንና ሐዲስ ይጋጫል ብሎ ይሄንን ኬዝ የሚያነሳው ቁርአንና ሐዲስን ያልተማረ ሰው ነው። አስተውላችሁ ከሆነ አብዛኞቹ ይሄንን ኬዝ እየተከታተሉ ፖስት የሚያደርጉ ልጆች ቁርአንን በቅጡ ማንበብ የማይችሉ ያልኳችሁ፣ እንኳን ሊያስተነትኑት ምናምን ቀርቶ ማለት ነው። ወደ ሐዲሱም ዓለም ከመጣችሁ ስለ ሐዲስ ምንም ነገር የማያውቁ፣ ምክንያቱም እኔ በጣም አዋቂዎቻቸው ከሚባሉት ጋርም ስላወራው ማለት ነው አውርቼም አውቃለሁ። በጣም ያሳዝናሉ። ሐታ አረቡ ዓለም ላይ ያሉት እንኳ ያሳዝናሉ፣ እንኳን ሀገራችን ላይ ያሉት ቀርቶ። ስለዚህ አሁን እኛ ሀገር ላይ ያሉት ምን ማድረግ ጀመሩ? ከዓረብ ሀገር የሚወሰደውን ሹብሃ እነ እፎይም እነ ምንም እየተቋደሱ የሚያመጣትን ሹብሃ እነሱም ላጥ አድርገው ይዟት እየሮጡ ይመጡና ከእፎይ ጋር ኢስላምን ይታገላሉ። ስማቸውን ብታይስ ሙሐመድ፣ አሕመድ፣ ኢብራሂም፣ ዩሱፍ ናቸው ስማቸው። እየመጡ ሐዲስና ቁርአን ከቁርአን ውጭ ምንም ነገር እኛ በሱ ቤት አሁን በቃ ለቁርአን በጣም ተቆርቁሯል ማለት ነው። ወደ ቁርአን ስንመለስ ምንድን ነው የምናገኘው? አላህ ስብሓነሁ ወተዓላ ቁርአን ላይ እኮ ሲናገር فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم ያለው فليحذر الذين يخالفون عن أمره የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዛትን የሚቃረኑ ሰዎች። ምክንያቱም የአያው መነሻ ምን ነበር? የአያው መነሻ ስለ ነቢዩ ሰለላሁ ዐለይሂ ወሰለም አጠራር ነው የሚናገረው። لا تجعلوا دعاء الرسول بينكم كدعاء بعضكم بعضا قد يعلم الله الذين يتسللون منكم لواذا فليحذر الذين يخالفون عن أمره أن تصيبهم فتنة. مفسروች ምንድን ነው ያሉት? ፊትነቱን የሚለውን أن تصيبهم فتنة ማለት أن يقعوا في الكفر ነው ያሉት።
ወደ ኩፍር ከመግባት ይጠንቀቁ። ምክንያቱም የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዛትን አለመስማት ኩፍር ስለሆነ። በሰሒሕ መልኩ ስቡት ያደረገ የጸደቀን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲትን ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለ ሁሉም አኢመተል ሐዲስ ያጸደቁትን ሰሒሕ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ይሄ ሙሉ በሙሉ ሙርተድ ነህ። ዳሴ አንተና እፎይ እኩል ናችሁ። አንተም ኢስላምን ነው የምትዋጋው፣ እፎይም ኢስላምን ነው የሚዋጋው። ሁለታችሁም ኢስላምን ነው የምትዋጉት። ምን እያደረጋችሁ ሹብሃን እየተከታተላችሁ እያመጣችሁ ማህበረሰቡ ጋር ትነዛላችሁ። ኢስላምን ነው የምትዋጉት። ጺምህን አሳደግክ፣ ኢስላምን አስተምራለሁ ብለህ ሶሻል ሚዲያ ላይ ወጣ እንደፈለግክም ማልክ። አንተና እፎይ በኢስላም ሚዛን እኩል ናችሁ ሁለታችሁም። ዳሴ ይህንን በደንብ አድርጋችሁ ተረዱ ማለት ነው። በዚህ ጉዳይ ላይ እየተሳተፋችሁ ያላችሁ ሰዎችን ነው እየተናገርኩ ያለሁት። ምክንያቱም ወንድሞች የሌላችሁም አልችልም። ምክንያቱም አንተና እፎይ እኩል ከሆናችሁ፣ ምክንያቱም አላህ ቁርአን ላይ እንዲህ እየተናገረክ ነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላ ኢኒ ኡቲቱ ልቁርአነ ወሚስለሁ መዐሁ እያሉ፣ በሌላ አያ ላይ አላህ ስብሓነሁ ወተዓላ ወአጢዑ ላህ ወአጢዑ ረሱል እያለ በብዙ አያዎች ላይ በተደጋጋሚ ነቢዩን ሰለላሁ ዐለይሂ ወሰለም መከተል እንዳለብን እየነገርን ሐዲስን ያመጡልን ሰሓቦች ደግሞ ራሳቸው ቁርአንን በተዋቱር ያመጡ ሰሓቦች ሆነው ሳሉ አይ ቁርአንን እንከተላለን ሐዲስን አንከተልም ብሎ ማለት ይቺ ጠጋ ዕቃ ለማንሳት ነው። ዛሬ ላይ ሐዲስን ነቅድ የምታደርግ ከሆነ ነገ ላይ ደግሞ የሐዲሱን ነቅል ያደረጉ ሰሓቦች ናቸው ቁርአንን ነቅል ያደረጉት። ቁርአንንም ነቅድ ልታደርግ ነው ወይ ደግሞ ቁርአንንም ልትመታ ነው ማለት ነው። ስለዚህ ተነቃቅተናል። ሳትመጡ በፊት ከርቀት አይተናችኋል። ማን እንደላካችሁ፣ ምን ተልኮ ይዛችሁ እንደመጣችሁ፣ ምን እየሰራችሁ እንደነበረም በደንብ አድርገን የምናውቀው ዓለም ሁላ ያወቀው ነው። ይሄ በነገራችን ላይ አሁን ቁርአንዮች እያሉ አሁን በደንብ እየተስፋፉ ያሉት ሐምላ ኢስላምን በግልጽ መምታት ያልቻሉ አካላት እንዴት አድርገን በአይዲዮሎጂ ደረጃ በእንትን አይደለም በጦር ምናምን አይደለም በጦር አይደለም። አንድ ነገር እኮ አይዲዮሎጂው ሰርጾ እያለ በጦርነት ብትመታው የሆነ ጊዜ ላይ የአይዲዮሎጂ ያድግና በጦርነት ያሸንፋል መጥቶ። ወላኪን አይዲዮሎጂውን መምታት ካለብህ ራሱን በውስጥ ነው የምታባላው። እነሱም እየፈለጉ ያሉት ይህንን ነው። እኔ ደግሞ በግልጽ ማስቀምጥላችሁ ይህንን ቁርአን በመንተራስ አንድ ግለሰብ ቁርአንን ብቻ ነው የምከተለው ሐዲስን አልከተልም ካለ ፈሁወ ካፊሩን انتهى الامر خلاص فقد وقع في الكفر ኩፍር ውስጥ ይሄ ሰው ወድቀዋል። ከዚያ በኋላ ኢቃመቱል ሑጃ ብቻ ነው ካንተ የሚጠበቀው። ኢቃመቱል ሑጃ ታደርጋለህ። ኢቃመቱል ሑጃ ثبوت الشروط وانتفاء الموانع ነው خلاص اثبات الشروط وانتفاء الموانع። ከዚያ በኋላ ያ ግለሰብ እሱና ማህተብ ያሰረው እኩል ናቸው። እሱና እፎይ እኩል ናቸው ቢዱኒ አድና ሸክ ማለት ነው። ይሄ ሊታወቅ ይገባል። ሙስሊም መስሎ የሙስሊም ሜዳ ውስጥ ቆሞ ሙስሊምን ለመውጋት እያሰባችሁ ከሆነ ተሳስታችኋል። የሙስሊም ሜዳ ውስጥ ቆማችሁ ቡኻሪና ሙስሊምን ለመውጋት እያሰባችሁ ከሆነ በጣም ተሳስታችኋል። በጣም ምክንያቱም እየነገርኳችሁ እኮ ነው። ብዙዎቹን እናቃቸዋለን። ትናንትና የምናቃቸው ልጆች ናቸው። ሶሻል ሚዲያ ላይ በደንብ የምናቃቸው የቁርአንን አያ ለመቅራት የሚኮላተፉ የማይችሉ ሐዲስን ለፍዙን እንኳ ለማለት የማይችሉ መናገር የማይችሉ አሁን ሐዲስን ነቅድ ማድረግ ይፈልጋል። ሐዲስ እንኳን በእንደናንተ አይነት ነቅድ ሊደረግ ቀርቶ ማለት ነው። ትላልቅ አኢማዎች እንኳ በጃሚዓ ደረጃ ፒኤችዲ ወስደው ኢስላምን ለመምታት የኢስላም ጃሚዓ ውስጥ ተምረው ፒኤችዲ ወስደው እንኳን የወጡት ነቅድ ማድረግ አልቻሉም። ተግባባን? ምክንያቱም فهو محفوظ بعزة الله وجلاله سبحانه وتعالى። ስለዚህ ወንድሞችና እህቶች እናንተም እንዲህ ያሉ ሰዎች ካጋጠሟችሁ የእፎይ ወንድም እንደሆነ ይግባችሁና እለፏቸው። ይሄ ሐዲስ እያሉ ሰሒህ የሆነን ሐዲስ ነቅድ ለማድረግ ለማንቋሸሽ የሚፈልጉ የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ለማንቋሸሽ የሚፈልጉት ልክ እፎይ ለህግ ይቅረብ እያለ እንዳለ ነው ሁላ ሙስሊም ጎራ ውስጥ ተቀምጦም ይሄን ነገር እየሰራ ያለ አካል ነቢዩን ሰለላሁ ዐለይሂ ወሰለምና ንግግሮቻቸውን ለማንቋሸሽ እየሰራ ከሆነ ስሙ ሙሐመድ ሆነ አህመድ ሆነ ግዳችን አይደለም። እሱም ለህግ መቅረብ አለበት። ከሌላ አካል ተልኮ እንደመጣም ይግባችሁ ለማለት ያክል ነው። ይሄውን ያለው ኢን አሰብቱ ፈሚን አላህ ወኢን አኽጣቱ ፈሚን ነፍሲ ወሚን ሸይጣን። በነገራችን ላይ እነሱ የሚያነሷቸው ሹብሃዎች አጠቃላይ አንዴ ሳይሆን 10 20 ጊዜ መልስ ተሰጥቶባቸዋል በተደጋጋሚ ማለት ነው። እነሱ ግን መልስን ፍለጋ አይደለም፣ ህዝቡን ለመረበሽ ኢስላምን ለመምታት ነው ሐሳባቸው። ኢስላም ደግሞ አይመታም፣ እናንተ ናችሁ የምትመቱት እላችኋለሁ። ሰላሙ አለይኩም።